ሰላም ሰላም ፋሚሊ እንዴት ናችሁ? ዛሬ ኤዩፔር የሚባለውን ፕሮግራም እንዴት አድርጋችሁ አፕላይ እንደምታደርጉ ነው ማሳያችሁ ማለት ነው። ይሄ ፕሮግራም ቲክቶክ ላይ እንደነገርኳችሁ ለሴቶች ብቻ የሚሆንና የተለያዩ ዓለም ሀገራት ላይ ሄዳችሁ የቤት አጋዥ ሆናችሁ መስራት ለምትፈልጉ ሴቶች የወጣ ፕሮግራም ነው ማለት ነው። ለወንዶችም ይሆናል፣ ግን ብዙ ጊዜ ያው የቤት አጋዥ ለመሆን ለሴት ብቻ ስለሚሆን ለዛ ብዬ ነው ለሴቶች ብቻ አምላችሁ። ስለዚህ ከሪኳየርመንቱ ጀምሮ የት ሀገር መስራት ሄዳችሁ መስራት ትችላላችሁ፣ እንዴት ሬጂስተር ማድረግ ትችላላችሁ የሚለውን ነገር ዲቴል አሳያችኋለሁ ማለት ነው። መጀመሪያ ላይ እዚህ ዌብሳይቱ ላይ እንደሚታዩት እንግዲህ ሁለት አይነት እንትኖች ነው ያሉት ማለት ነው። ይሄ ማለት ላይክ ማቺንግ ፕላትፎርም ነው። ፋሚሊና ሆስት ነው፣ ላይክ ሆስቲንግ ፋሚሊና የቤት አጋዥ ነው መስራት የሚፈልጉ ሰዎችን ኮኔክት የሚያደርግ ፕሮግራም ነው ማለት ነው። ስለዚህ የመጀመሪያ ደረጃ ፎር ኤዩፔርስ ይላል። ኤዩፔርስ ማለት የአጋዥ መሆን የሚፈልጉ ሰዎች ናቸው ማለት ነው። ይሄ ደግሞ የፎር ፋሚሊ የሚለው ደግሞ የፋሚሊ የሚሆኑ ሆስት ለማድረግ የሚፈልጉ ፋሚሊዎች ለነዛ የወጣ እንትን ነው ማለት ነው። ለነሱ የሚሰራ ነው ይሄ ሆስት ፋሚሊ ኦር ፎር ፋሚሊ የሚለው ማለት ነው። ስለዚህ ሪኳየርመንቶቹን የመጀመሪያ ደረጃ እንጀምራለን። ይሄ ማለት ላይክ የፎር ካልቸራል ኤክስቼንጅ ማቺንግ ፕላትፎርም ነው ይላል በዓለም ላይ። ይሄ በጣም ዓለም ላይ በአሁኑ ሰዓት ላይ በጣም ሁሉም ሀገራት ላይ የሚሰራ እንትን ነው። እዚህ ጋር እንደሚታዩት ደግሞ ከስተመር ላይክ ከጀርመን፣ ከዩክሬን፣ ከጀርመን በጣም ብዙ እንትኖች እንዳሉ ላይክ 53300 ሪቪውስ እንዳለው ያሳያል እዚህ ጋር። ከዛ ለምሳሌ እዚህ ጋር ያለውን ሬጂስተር ለማድረግ የት መግባት አለባችሁ? በነፃ ነው ሬጂስተር የሚታደርጉት፣ ምንም ክፍያ የለውም። ስለዚህ በነፃ ሬጂስተር ታደርጋላችሁ። ወደዛ ከመሄዳችን በፊት ወደታች ወርድ ብለን እስቲ ሪኳየርመንቶቹ ምንድናቸው የሚለውን እኔ ከዛ ማን ነው ኤዩፔር ሊሆን የሚችለው ይላል እዚህ ጋር። ኤዩፔር ሊሆን የሚችለው young person who lives with the host family from another country you see another country and support family with a child care in return of full board ማለት ቤት ይሰጣቸዋል ማለት ነው። የናንተን ቤት ሙሉ ሩም ይሰጣቸዋል፣ ሙሉ እንትን የሆነ ፉል ፈርኒሽድ የሆነ ሩም ይሰጣቸዋል። ከዛ ሎጂንግ ደግሞ ሌሎች የሚያስፈልጋቸው ነገር እንደገና ደግሞ ፖኬት ሞኒ የሚሰጣቸዋል ማለት ነው። ስለዚህ የፋሚሊው አካል ትሆናላችሁ ማለት ነው። እንደ ቤት አጋዥ ብቻ ሳይሆን እንደ ፋሚሊ አካል ሆናችሁ ትሰራላችሁ ማለት ነው። ስለዚህ ማን መሆን ይችላል የሚለው እዚህ ዲቴል ኢንፎርሜሽኖች አሉ። እኔ ሪኳየርመንቱን ኦሪጂናል ላሳያችሁ። ሌላኛው ደግሞ ላሳያችሁ የፈለኩት ነገር ምንድነው ሀገራቶቹ ናቸው። ለምሳሌ የትኞቹ ሀገራት ናቸው እዚህ ጋር ያሉት የሚለው እዚህ ጋር እንደሚታዩት ጀርመን፣ ዩኤስኤ፣ ኢንግላንድ፣ ኢታሊ፣ ስፔን፣ ፍራንስ፣ ቻይና፣ ኔዘርላንድ ኦልሞስት ሁሉም ሀገራት እንዳሉ ያሳያል። ሉክዘምበርግ፣ አየርላንድ፣ ፊንላንድ፣ አውስትራሊያ ሁሉም ሀገራት ማለት ነው። ዓለም ላይ የሚገኙ ሁሉም ሀገራት እንዳሉ ያሳያል ማለት ነው። ከዛ ኤክስፒሪየንሶቹ ለምሳሌ ምን ይመስላል የሚለው ደግሞ እዚህ ጋር የኤክስፒሪየንስ ሼር ያደረጉ ሰዎች ስላሉ እነሱን ማየት ይችላላችሁ። ለምሳሌ አንዱ እዚህ ጋር ያለው አሁን ይሄ ከፔሩ መጥቶ እዚህ ጋር እንደሰራ ያሳያል። እቺ ዛናስ የምትሏ ደግሞ ከዩክሬን መጣ፣ እቺ ደግሞ ባቫሪያ ላይ እንደሰራች ምናምን ይናገራል። ስለዚህ እነዚህን ዲቴይሎቹን ገብታችሁ ማየት ትችላላችሁ። እኔ ሪኳየርመንቱን ላሳያችሁ። ለምሳሌ እዚህ ጋር ነው እናንተ እንትን የምትሉት ፎር ኤዩፔርስ ለሚለው ማለት ነው። አፕላይ ማድረግ የምትፈልጉ ሰዎች ፎር ኤዩፔርስ የሚለው ላይ ነው ሙሉ ኢንፎርሜሽን የምታገኙት ማለት ነው። ከመጀመሪያ ደረጃ ለምሳሌ find your host family የሚለው ሬጂስተር ካደረጋችሁ በኋላ ሆስት ፋሚሊ ስትፈልጉ ከፕሮፋይላችሁ ጋር መሄድ ሆስት ፋሚሊ ስትፈልጉ መታችሁ ክሊክ የሚታረጉበት ነው። ይሄ ደግሞ ሬጂስተር as ኤዩፔር የሚለው በኋላ እንዴት ሬጂስተር እንደሚታረጉ እናያለን። ከዛ ስቴፖች አሉ። ለምሳሌ became an ኤዩፔር in 7 ስቴፕ ይላል። ከዛ ሌላኛው ደግሞ requirement to be ኤዩፔር ይላል። ኤዩፔር destination ማለት የትኛው ሀገር ነው። jobs by country ደግሞ በየሀገራቱ ለምሳሌ ቅድም ያያናቸው ሀገራት ላይ ያሉ ጆቦች በአሁኑ ሰዓት ላይ ኦፕን የሆኑት እነማን ናቸው የሚለው ነው። ስለዚህ የመጀመሪያ ደረጃ requirementን ላሳያችሁ። requirement የሚለውን እንደዚህ ክሊክ እናደርጋለን። requirement የሚለውን ለምሳሌ ክሊክ ስናደርግ can I become ኤዩፔር ይላል። ስለዚህ ይሄ ይመጣልናል እና ሪኳየርመንቶቹ እነዚህ ናቸው ማለት ነው። እዚህ ጋር እንደሚታዩት ለምሳሌ how can I become ኤዩፔር ይላል። ሶ ኤዩፔር ሪኳየርመንቶቹ የመጀመሪያ ደረጃ ከ17 ዓመት እስከ 30 ዓመት እድሜ ውስጥ ያላችሁ ሰዎች መሆን እንዳለባችሁ ይናገራል። ከዛ በእንግሊዘኛ መናገር የሚችሉ ሰዎች መሆን አለባችሁ ኦር የሆስት ካንትሪ ላንጉዌጅ ማለት ነው። ለምሳሌ ጀርመን ከሆነ አፕላይ የምታደርጉት ጀርመንኛ የተወሰነ መንገድ መናገር የሚችሉ ሰዎች መሆን አለባችሁ ኦር እንግሊዘኛ ፍሉዌንትሊ። አሁን ቅድም የእንግሊሽ ስፒኪንግ ሀገራትም እና አውስትራሊያ፣ አየርላንድ እና አሜሪካም እንዳሉ አይተናል ማለት ነው። ስለዚህ የነዛን ሀገራት እንግሊዝኛ ቋንቋ በትክክል መናገር የምትችሉ ሰዎች መሆን አለባችሁ።
ከዛ ሌላው ኤክስፒሪየንስ አላችሁ ሰዎች ለዚህ ነው የሳውዲ አረቢያ ያላችሁ ሴቶች ብትሞክሩት ብዬ ነገርኳችሁ። ለዚህ ምክንያት ነው ቢኮዝ ከዚህ በፊት የቤት አጋዥነት የሰራችሁ ሴቶች ካላችሁ በጣም ጥሩ ነው የሚሆነው ማለት ነው። ሌላኛውና ወሳኙ ሪኳየርመንት ምንድነው ልጅ የሌላችሁና ያላገባችሁ መሆን እንዳለባችሁ ይናገራል ማለት ነው። እዚህ ጋር እንደሚታዩት ኖት ቢ ማሪድ ኦር ሃቭ ቺልድረን ይላል። ለወጣት ሰዎች ናቸው የሚሆኑት። ከዛ ትምህርት ደረጃም ደግሞ ምንም እንትን አይደለም፣ በጣም ትልቅ ነገር አይደለም። ሃይ ስኩል ለጨረሳችሁ ሰዎች አፕላይ ማድረግ ትችላላችሁ። ከዛ ሌላው ደግሞ ቢ ኢን ጉድ ሄልዝ ጤነኛ የሆናችሁ ሰዎች የጤና ችግር ያለባችሁ አካል ምናምን ችግር ያለባችሁ ሰዎች መሆን እንደሌለባችሁ ይናገራል። ከዛ ኦብቪስሊ የወንጀል ሪከርድ የሌለባችሁ ሰዎች መሆን እንዳለባችሁ ይናገራል ማለት ነው። ከዚህ በተጨማሪ ደግሞ አትሊስት ለአንድ ዓመት ውጭ ሀገር ለመኖር ዝግጁ የሆናችሁ ሰዎች መሆን እንዳለባችሁ ይናገራል ማለት ነው። ስለዚህ እነዚህ ሚኒመም ሪኳየርመንት ናቸው። ከዚህ የዘለለ ደግሞ ፋሚሊዎቹ የራሳቸው ሪኳየርመንት ሊኖራቸው ይችላል። እናንተ ደግሞ ይሄንን ለምሳሌ ዲቴሉን ማየት ትችላላችሁ። በቮይዝም ከፈለጋችሁ እዚህ ጋር በቮይዝም ተቀምጧል። ይሄንን በደንብ ቼክ ማድረግ አለባችሁ እንግሊዘኛ አንደርስታንድ የምታደርጉ ሰዎች ማለት ነው። ስለዚህ ካንትሪ ስፔሲፊክ ሪኳየርመንቶች ምናምን አላቸው እዚህ ጋር ማለት ነው። ስለዚህ ይሄንን ከፈለጋችሁ ይሄንን በደንብ ቼክ ማድረግ ትችላላችሁ። ለምሳሌ ነን ኢዩ ካንትሪስ የሚለው ይሄ ለኛ ሰራል ማለት ነው። ነን ኢዩ አሁን እኛ ነን ኢዩ ስለሆነ ይሄ ለኢዩ ነው። ይሄ ነን ኢዩ ካንትሪስ ነው። ስለዚህ ለምሳሌ ነን ኢዩ ካንትሪስ ኢትዮጵያን መሰል ሀገራት ለሚመጡ አውስትሪያ ለመምጣት ምን ያስፈልጋል? ከ18 እስከ 30 ዓመት እድሜ መሆን አለባችሁ። እንግሊዘኛ መቻል አለባችሁ። ትምህርት ላይክ አስፈላጊ አይደለም። እዛ ደግሞ ቪዛ ያስፈልጋችኋል ማለት ነው ኦብቪስሊ። ስለዚህ ቪዛ ሪኳየርመንቱን ይሄ አውስትራሊያ ነው። ስለዚህ ይሄ እንትን ማለት አለባችሁ። የአውስትራሊያ ነው ይሄ ማለት ነው የመጀመሪያ። ሁለተኛ ደረጃ አውስትሪያ ነው። አያችሁ አሁን እድሜው ይለያያል በየሀገራቱ ማለት ነው። አውስትራሊያ ከ18 እስከ 30 እንግሊዘኛ መቻል አለባችሁ። አውስትሪያ ከ18 እስከ 28 ቤዚክ ጀርመንኛ መቻል አለባችሁ። ዊዝ ሰርቲፊኬት ቤዚክ ጀርመንኛ ማለት ላይክ A1 ሌቨል እንደዛ ነገር መቻል አለባችሁ ማለት ነው። ከዛ እነ ቤልጅየምም አሉ እነ ካናዳ ይኸውላችሁ እዚህ ጋር አሁን ለምሳሌ ካናዳ ላይክ ቤዚክ እንግሊሽ ቤዚክ ናውሌጅ ኦፍ እንግሊሽ ይላል። ስለዚህ እዚህ ጋር እንደሚታዩት ምንም ላይክ በጣም የረቀቀ ነገር እየጠየቀ ሀገር የለም ኦልሞስት ሁሉም ጋር ማለት ነው። ይሄንን ቼክ በማድረግ ላይክ ሪኳየርመንቱን በካንትሪ ስፔሲፊክ ቼክ በማድረግ ከዛ ጋር በሚሄድ መንገድ አፕላይ ማድረግ ትችላላችሁ ማለት ነው። ኔክስት ስቴፕ ምንድነው? እዚህ ጋር አሁን ለምሳሌ በየሀገራቱ ያለው ሪኳየርመንት ምንድነው የሚለውን ካያችሁ በኋላ እዚህ ጋር እንደሚታዩት ኦልሞስት ሁሉም ሀገራት አሉ። ትላልቅ ሀብታም የሆኑ ሀገራት ሁሉም ሀገራቶች ስላሉ እናንተ እሱን በደንብ ማየት ትችላላችሁ። ከዛ በኋላ የሚሆነው ነገር ምንድነው? ፍሪ ሬጂስትሬሽን አስ ካንዲዴት ይላል። ስለዚህ በነፃ ሬጂስተር ማድረግ አለባችሁ። ይሄንን ሬጂስተር የሚለውን ይሄንን ነው ክሊክ የምታደርጉት። ቅድም እንዳልኳችሁ እዚህ ጋር ምሪም አለ ሬጂስተር አስ ኤዩ ፔር የሚል እዚህ ጋርም አለ ኦር እዚህ ጋር ፍሪ ሬጂስትሬሽን አስ ካንዲዴት የሚል ነገር አለው። ይሄ ማለት ኤዩ ፔር ሪኳየርመንት ላይ እዚህ ጋር ስትመጡ መጨረሻ ላይ ፍሪ ሬጂስትሬሽን አስ ካንዲዴት የሚል ነገር አለ። ከዛ ይሄንን ሌሎች ደግሞ ጥያቄዎች አሉ። ለምሳሌ እዚህ ጋር እንደሚታዩት ሃው ካን አይ ኮንታክት ሆስት ፋሚሊ። ለምሳሌ ሆስት ፋሚሊ ኮንታክት ማድረግ የምትፈልጉ ከሆነ ቀድማችሁ ማናገር የምትፈልጉ ከሆነ እዚህ ጋር ባለው እንትን ማውራት ትችላላችሁ። ለምሳሌ ፕሮፋይላቸው ላይ ትሄዱና ፋሚሊዎቹ ጋር እንዴት ሄዳችሁ ኮንታክት ማድረግ ትችላላችሁ፣ ፕሮፋይላቸውን እንዴት ማየት ትችላላችሁ የሚለውን አሳያችኋለሁ። ግን ኮንታክት ማድረግም ትችላላችሁ ማለት ነው። ሌትስ ጎ ሬጂስትሬሽን ፕሮሰሱን እኔ ከዛ ፍሪ ሬጂስትሬሽን አስ ካንዲዴት የሚለውን ይሄንን ክሊክ ታደርጋላችሁ ማለት ነው እንደዚህ። ከዛ ሬጂስተር ለማድረግ ብዙ ኦፕሽኖች አላችሁ እዚህ ጋር። ለምሳሌ ሬጂስተር ቪዛ ጎግል ካላችሁ የጎግል ከጎግል አካውንታችሁ ጋር ሬጂስተር አድርጋችሁ ማለፍ ትችላላችሁ። ኦር አይፎን የምትጠቀሙ ሰዎች ካላችሁ በአፕላችሁ ወይ በአፕል አካውንታችሁ ወይም በአፕል አይዲያችሁ ሬጂስተር አድርጋችሁ ማለፍ ትችላላችሁ ማለት ነው። እኔ ደግሞ ስታንዳርድ ሬጂስትሬሽኑን ላሳያችሁ። ሬጂስተር ለማድረግ ደግሞ ኢሜል ያስፈልጋችኋል ማለት ነው። ስልካችሁ ላይ ኢሜል ክሬት አድርጋችሁ ኦሬዲ ኢሜል ያላችሁ ሰዎች ኦር ኢሜል ክሬት አድርጋችሁ በዛ ኢሜል መሰረት አፕላይ ማድረግ ይጠበቅባችኋል። ስለዚህ ሬጂስተር ዊዝ ኢሜል የሚለውን ክሊክ እናደርጋለን ማለት ነው። ከዛ የሬጂስትሬሽን እንትኑ ይከፈታል ማለት ነው። እዚህ ጋር እንደምታዩት ለምሳሌ ምን አፕላይ ማድረግ ይፈልጋል ይላል። ስለዚህ ማክሲመም ሁለት ነገሮችን መምረጥ ትችላላችሁ እዚህ ጋር። ኤዩ ፔር ማለት ቅድም ያልነው ነው፣ ከፋሚሊ ጋር ሚኖር ማለት ነው። ላይክ ከፋሚሊ ጋር እንደ ፋሚሊ አካል ሆኖ ግን ቤተሰቡን እያገዘ ሚኖር ሰው ማለት ነው። ከዛ ናኒ ደግሞ አለው። ናኒ ማለት ይሄ የልጆች አሳዳጊ ማለት ነው። ናኒ ማለት ሞግዚት ማለት ነው በአማርኛ ማለት ነው። ሌላኛው ደግሞ ኬር ጊቨር ፎር ኢልደር ይላል። ይሄ ለትላልቅ ሰዎች ይሄ በጣም እየተለመደ ነው እዚህ ዩሮፕ ሀገራት ላይ የተለመደ ነገር ነው። ከዛ ግራኒ ኤዩ ፔር ምናምን ያለ ሊቭ ኢን ቱቶር የልጆች አስጠኝ ግን አብሮ እየኖረ ሆም ሼር ዊዝ ኢልደርሊ ምናምን ያላለ። ስለዚህ ሁለት መምረጥ ትችላላችሁ ማለት ነው።
ስለዚህ ከፈለጋችሁ ናኒና ኬር ጊቨር ፎር ኢርሌር መምረጥ ትችላላችሁ። ካልፈለጋችሁ ኤዩ ፔር እና ናኒ ኦር ሞስት ፕሮባብሊ እነዚህ በጣም ጥሩ እንትን ናቸው። ስለዚህ ሌትስ ሴይ ኤዩ ፔር እና ናኒ እንምረጥ። ከዛም የልጆች ለምሳሌ ኤዩ ፔር ናኒ እና ግራንድ ናኒ ኤዩ ፔር ከነዚህ ሁለቱ ከመረጣችሁ ከነዚህ ከሶስቱ አንዱን ከመረጣችሁ የልጆቹን እድሜ ምናምን ሜንሽን ማድረግ እንዳለባችሁ ይናገራል። ሶ ይሄ ሊሚቴሽን ስለሌለው ላይክ ቻንሳችሁን እንዲጨምር ሁሉንም መምረጥ ትችላላችሁ ማለት ነው። ይሄንም እንደዚህ ሁሉንም መምረጥ ትችላላችሁ ማለት ነው። ከዛ ላለፉት 24 ወራት ላለፉት 2 ዓመታት ከልጆች ጋር የነበራችሁ ቻይልድ ኬር ላይ ልጆች በመጠበቅ የነበራችሁ ኤክስፒሪየንስ ምንድነው የሚለውን ነገር ይሄንን ላይክ ያላችሁን ኤክስፒሪየንስ ትሞላላችሁ ማለት ነው። በሰዓት ለምሳሌ ከኤክስፒሪየንስ ከሌላችሁ 0 አር ትላላችሁ፣ ካላችሁ 10 እስከ 50 50 እስከ 100 ምናምን እያላችሁ ትሞላላችሁ። ሶ ላይክ በቀን ለምሳሌ ስንት ሰዓት ነው ከልጆች ጋር የምታሳልፉት፣ በሳምንት ስንት ነው፣ በወር ስንት ነው፣ በአመት ስንት ነው የሚለውን ነገር ካልኩሌሽን ሰርታችሁ ባላችሁ ኤክስፒሪየንስ መሰረት ይሄንን መሙላት ይችላላችሁ ማለት ነው። ሶ ለምሳሌ let's say 800 እዚህ ጋር ከዛ how many child or people would you like to take care of ስንት ልጆችን ወይም ስንት ሰዎችን ነው ቴክ ኬር ማድረግ የምትፈልጉት ይላል። ሶ ይሄንን ዝም ብላችሁ መሃል ላይ 3 ወይ 4 አካባቢ መሙላት ነው። ኦር ከፈለጋችሁ 7ም ማድረግ ትችላላችሁ። ከዛ ሌላኛው ደግሞ would you like work for a single parent ይላል። ሲንግል ፓረንት ማለት ላይክ ቤት ባልና ሚስት ብቻ ያለበት ቦታ መስራት ይፈልጋላችሁ ይላል። ስለዚህ ይሄ ባልና ሚስት ኦር ላይክ ከሁለቱ አንዱ ብቻ ያለበት ጋር ይላል። ስለዚህ ይሄንን ደግሞ ላይክ yes with any of them ብላችሁ ማለት ትችላላችሁ። ወንድም ሚስትም ኦር ወይ ማዘር ኦር ፋዘር ይላል እዚህ ጋር። ሶ ይሄ እናትም አባትም ቢሆን ላይክ ከአይዘር ኦፍ ዘም ካሉበት ጋር እሰራለሁ ብላችሁ yes ብላችሁ ማለት አለባችሁ። would you like to take care of children with special need ይላል። special need ማለት ለምሳሌ የሆነ የታመሙ ልጆች ኦር የሆነ ችግር ያለባቸው ልጆች ነገር ከሆነ እነዛን ቴክ ኬር ማድረግ ትፈልጋላችሁ ይላል። ስለዚህ ይሄንን ደግሞ የምትፈልጉትን ብላችሁ ማለፍ ትችላላችሁ yes or no ማለት ነው። ዲፔንዲንግ ኦን በፍላጎታችሁ መሰረት ማለት ነው። ስለዚህ let's say yes ቻንሱን ለማስፋት ማለት ነው። ከዛ ደግሞ ለምሳሌ ላይክ 5 ሀገራት የሚረጡ ይላችኋል እዚህ ጋር ማለት ነው። ቤስት ካንትሪ እናንተ የምትፈልጉት የትኛው ሀገር ነው ብለውን እዚህ ጋር የሚረጥባችኋል። ስለዚህ ላይክ የሚመቻችሁን ሀገርና ሞር ኢንፎርሜሽን ያላችሁና ሄዳችሁ መስራት የምትፈልጉበትን ሀገር መምረጥ አለባችሁ ማለት ነው። ከዚህ ውስጥ let's say እንግሊዘኛ መናገሩ ሀገራትን እንምረጥ። ኦኬ የዩኬ፣ አይርላንድ፣ ካናዳ እና አውስትራሊያ እስቲ እንግሊሽ የሚናገሩ ሀገራትን ማለት ነው። ኦርዌይ አንዱን let's say ዩኤስኤ እናስወጣና ጀርመን እናስገባው። ሶ እንደዛ አድርጋችሁ ላይክ የፈለጋችሁበትን ሀገር 5 ሀገር መምረጥ ትችላላችሁ እንደዚህ። ከዛ ያን ከመረጣችሁ በኋላ have you applied for pre-settled status ይላል። ለማወቅ እዚህ ጋር እንትን ታረጋላችሁ። ለምሳሌ the EU pair in England እና UK ከመረጣችሁ pre-settled የሆነ status pre-settled ማለት already ወይ እዛ ያላችሁ ሰዎች መሆን አለባችሁ ነገር ነው። ሶ ይሄ አሁን UK ካስወገር ነው let's say ሉክዘምበርግ ምናረግ እንተናና አውጥተን UK አውጥተን አይመጣም ማለት ነው። ሶ ሌሎች ሀገራት ላይ UK ላይ ካደረጋችሁ pre-settled status ወይም እዛ ያላችሁ መሆን አለባችሁ ስለምን ዩኬናም አስወጥቻለሁ። ግን ላይክ pre-settled statusም ካላችሁ ኦር ወይ የማድረግ ሐሳብም ያላችሁ by the way ይሄንን ዩሮፕ ያላችሁ ሰዎችን መስራት ስለምትችሉ ማለት ነው። ኦሬዲ ዩሮፕ መታችሁ ያላችሁና ኢቭን asylum seek ላይ ኦር whatever የሆኑ ሲቹዌሽኖች ውስጥ ያላችሁ ሰዎች ይሄንን ፕሮግራም አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ በዛ መሰረት ሴሌክት ታደርጋላችሁ የፈለጋችሁበትን ሀገር። ከዛ preferred area ደግሞ አውቶማቲካሊ ሴሌክት ያደርግላችኋል። ትላልቅ ሲቲዎች ላይ ሰብአርባን ወይም ላይክ መሃል ላይ የሆነ ሲቲዎች ላይ ታውን ላይ ቪሌጅ ካንትሪ ሳይድ wherever ምናምን ላይክ ተናግሯል ማለት ነው። ስለዚህ እነን everywhere ሴሌክት አድርጋችሁ ማለፍ ይኖርባችኋል። ከዚህ በተጨማሪ ደግሞ ስታርት ዴት ለምሳሌ earliest start date የሚለውን ደግሞ መቼ መጀመር ትችላላችሁ እና ላይክ earliest ማለት immediately አሁን መጀመር ትችላላችሁ ኦር መቼ መጀመር ትችላላችሁ በአሁኑ ሰዓት ላይ ማለት ነው። latest start date ደግሞ ላይክ ወደፊት መቼ መጀመር ትችላላችሁ ማለት ነው። ላይክ የአማርኛ ኢኩቫለንሱን ኤግዛክት አላቅም earliest start date እና latest start date ማለት ነው። ስለዚህ ብዙ ጊዜ ማድረግ ያለባችሁ ነገር ምንድነው earliest start date ቢያንስ 2 ወር ወይ 1 ወር ወደፊት ማድረግ አለባችሁ። because even if የምትመረጡ ከሆነ ራሱ ላይክ ቪዛ ፕላይ ማድረግ ኢንቪቴሽን መላክ ምናምን ነገሮች ስላሉ ይሄንን ወደፊት አድርጋችሁ መምረጥ አለባችሁ። latest start date ነው በዛው ልክ። ከዛ ዱሬሽኑን ደግሞ እዚህ ጋር ላይክ
እየፈለጋችሁትን መሙላት ትችላላችሁ። ለምሳሌ 2 ዓመት፣ 1 ዓመት ከ6 ወር ምናምን ማክሲመም አሁን 12 ወር ነው ያለው። ሶ ለምሳሌ ይሄን ሚኒመም ኦፍ ይሄ ሚኒመም ነው። ሚኒመም ሌትስ ሴ 1 ዓመት እና ከዛ ማክሲመም ደግሞ ለ2 ዓመት ማለት ነው። ሶ እንደዛ አድርጋችሁ ሁለቱም ላይ ማክሲመም አስቀምጣችሁ ይሄ ላይክ ሚኒመም ኦፍ 1 ዓመት ማለት ከመጣችሁ አትሊስት ለ1 ዓመት ትሰራላችሁ፣ ግን ማክሲመም እስከ 2 ዓመት ድረስ መስራት ይችላላችሁ ማለት ነው። ስለዚህ ይሄንን በዛ መንገድ መምረጥ ትችላላችሁ። would you live with a family with a pet ስላል ፔትስ ማለት የቤት እንስሳ ማለት ነው። ድመትና የውሻ ምናምን ማለት ነው። ሶ ይሄ ኖርማል ነው። ይሄ ዌስተርኑ ሀገር ላይ እነዚህ ነገሮች በጣም የተለመዱ ነገሮች ስለሆኑ ያለ እነዚህ ላይ እንትን መሆን አይቻልም። ኖ ማለት ኖ ብትሉ ማለት ትችላላችሁ፣ ግን ቻንሳችሁን ይቀንሳል። ቢኮዝ ዩሮፕና እንደዚህ የምዕራባውያን ሀገራት ላይ ላይክ 90% ህዝብ ውሻና ድመት ከሁለቱ አንዱ ይኖራል። ሶ እናንተ ጋር ደግሞ ምንም አይነካቸውም። ላይክ ፔት የቤት እንስሳ ስለሆነ በጣም እንትን የተደረጉ ናቸው። ሶ እሱን የስ ብለን እናልፋለን። would you like to take care of a pet ስላል ይሄም ላይክ take care ለማድረግ ውሻ ድመት ምናምን ዝም ብላችሁ ወክ ለመውሰድ ነገር ነው። would you like to earn extra some additional money ይላል። ሶ ይሄ ደግሞ የሚፈቀድ ከሆነ ላይክ የስ ብላችሁ ማለፍ ትችላላችሁ። አዲሽናል እንትን የምትፈልጉ ከሆነ ከዛ ኢሜል አድራሻችሁን አስገቡላል እዚህ ጋር ሌትስ ሴ ይሄን አስገብቻለሁ። ከዛ ካንትሪ ደግሞ የእናንተን ካንትሪ ሀገር ነው የምታስገቡት ማለት ነው። እዚህ ጋር ኢትዮጵያን ነው የምናስገባው ማለት ነው፣ እናንተ ያላችሁበትን ሀገር ማለት ነው። ሶ ይሄ ኢሜል አድሬስ ነው፣ ይሄ ያለሁበት ሀገር ነው። ሶ ኢንፎርሜሽን እየሞላ ነው። ይሄንን ይመስላል። እናንተ ያቆማችሁ ቪዲዮን ላይክ ስቶፕ ያደረጋችሁ ምናምን ምን ቲክ እንዳደረኩና ማወራው ነገር ምን እንደሆነ በትክክል ያያችሁ ማለት መሙላት ይችላላችሁ ማለት ነው። ከዛ ይሄንን ሞልተን እንደዚህ ከጨረስን በኋላ ኔክስት እንላለን እዚህ ጋር። ኦኬ ሶ ናው ሌሎች አሁን በጣም ብዙ እንትን አሉ እዚህ ጋር። አሁን ምንድነው እንትን መሆን ያለባችሁ ነገር ምንድነው ላይክ ስትራቴጂክ መሆን አለባችሁ። እዚህ ጋር የምትሞሉት ነገር ለዚህ የሚጠቅም መሆን አለበት። እዚህ ጋር ኬር ጊቨር አሁን ይሄ የቤት ለምሳሌ የምትሰሩበት ጋር ትላልቅ ሰዎች ካሉና ለነዛ እገዛ እየሰጣችሁ የምትሰሩ ከሆነ ይሄን ኬር ጊቨር የሚለውን መምረጥ አለባችሁ። ላይክ አለ ብዙዎቹ ማለት ነው። ሶ አሁን እኔ ሳጀስት የማደርጋችሁ ምንድነው ይሄ ቤቢ ሲተር የሚለውን የልጅ ላይክ ጠባቂ የሚለውን ማለት ነው። ይሄም በጣም ይጠቅማችኋል። ስለዚህ እኔ ሳጀስት የማደርጋችሁ ቤቢ ሲተር፣ ይሄ ኬር ጊቨር፣ ናኒ የሚለውን ይሄንና ነርስ ሆናችሁ ምናምን ካላችሁ እሱን መሙላት ትችላላችሁ። እሱና ኤዩ ፔር እንደ ኤዩ ፔር ሆናችሁ ላይክ የስፔሻሊ አረብ የሰራችሁ ካላችሁ እሱን እንደ ኤዩ ፔር መጠቀም ትችላላችሁ። ስለዚህ ይሄንን ማስገባት ትችላላችሁ ማለት ነው እዚህ ጋር። ስለዚህ let's select ይሄን ኤዩ ፔር የሚለውን ልምረጥና ከዛ ቀጥሎ ያለው ደግሞ ላንጉዌጅ ኔቲቭ ላንጉዌጅ እና ፎሬን ላንጉዌጅ የምትናገሩት ካለ እሱን ትመርጣላችሁ ማለት ነው። ሶ ኔቲቭ ላንጉዌጅ ላይ የኢትዮጵያን አማርኛ፣ ትግርኛ ኦር ሌሎች የሎካል ላንጉዌጆች ይፈልጋችሁ ሴሌክት ታደርጋላችሁ። ሌትስ ሴ አማርኛ። ከዛ ይሄ ኔቲቭ ላንጉዌጅ ነው። ስቴድድ ላንጉዌጅ ለምሳሌ ይሄ ላይክ ፈርዘር እንትን ካላችሁ ስቴድድ ላንጉዌጅ ፎር ይላል። ሶ ስለምኖራችሁ እሱን ላይክ መምረጥ ትችላላችሁ። እዚህ ጋር ያለው ለምሳሌ ይሄን 22 አድርጋችሁ ይሄንን ደግሞ ይርስ ማድረግ ትችላላችሁ ማለት ነው። እዚህ በተጨማሪ ደግሞ የሌሎች ቋንቋዎች ለምሳሌ ቅድም እንደተባለው ሀገራቶቹን በመረጣችሁት ሀገር መሰረት ቅድም አሁን ለምሳሌ ጀርመን መርጠናል። ሶ ኦሬዲ ላይክ ጀርመንኛ መናገር እንደ እንትን ነው እንደ ሪኳየርመንት ነው የሚሆነው ሞስት ላይክ ፎር ሹር ማለት። ሶ ይሄንን ምን ነው የምታደርጉት? ጀርመንኛ መረጥኩኝ ከዛ ያላችሁን ሌቨል ማለት ነው። አሁን ለምሳሌ በዚህ ሰዓት ላይ ምንም ኤክስፒሪየንስም ከሌላችሁ ቢጊነር ብላችሁ መሙላት ይችላላችሁ። ኦር ኤቱ ሌቨል ደርሳችሁ ከሆነ ኤቱ የሚለውን ነገር መምረጥ ይችላል። ቢጊነር ሌቨል ማለት ላይክ ዝም ብሎ በአንድ ቀን የምትችሉት ነገር ነው። ይሄ ቢጊነር ማለት ላይክ አንድ ዩቲዩብ ካያችሁ የምትችሉት ነገር ነው። ለሰርቲፊኬቱ ደግሞ ኦንላይን ሰርቲፊኬት ፈተና የምትፈተኑበት አለ። ይሄንን ሪሊ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ፣ እነግራችኋለሁ እንዴት አድርጋችሁ ይሄንን ማድረግ እንደምትችሉ ማለት ነው ቋንቋ። ሶ ጀርመንኛ ሌትስ ሴ ቢጊነር ብለን እንለፈው። ከዛ ይሄንን ደግሞ ስንት ወር ተማራችሁ ለሚለው የፈለጋችሁትን መምረጥ ትችላላችሁ። ግን ሌትስ ሴ 6 ወር እንበልና እዚህ 6 ወር ብለን እናልፋለን። ከዛ እዚህ ጋር ሰርቲፊኬት ያስፈልጋችኋል ማለት ነው። ይሄ ደግሞ ቅድም ኮሜንት ለተባለው ይሄ ኔቲቭ ላንጉዌጅ ብላችሁ ማለፍ ትችላላችሁ። ኔቲቭ ማለት ላይክ የማዘር ታንጋችሁ ማለት ነው። ላይክ ሎካል የምትናገሩት ቋንቋ ማለት ነው። ሶ ኔቲቭ ላንጉዌጅ ኦር ማዘር ታንግ ብላችሁ ማለፍ ትችላላችሁ።
እዚህ ጋር ደግሞ ሰርቲፊኬት መሙላት አለባችሁ። ለምሳሌ ብዙ ጊዜ የጎቴ ኢንስቲትዩት ነው እንትን የሚሰጠው ይሄንን ፓስፖርት ምንድነው ሰርቲፊኬት የሚሰጠው በያላችሁበት ሀገር ሳውዲ አረቢያም ሆነ ዱባይ ሆነ ኦር የትም ዩሮፕ ሀገርም ሆነ ያላችሁት ጎቴ ኢንስቲትዩት ይኖራል ሁሉም ጋር ማለት ነው። ሶ ይሄንን ጎቴ ኢንስቲትዩት ቼክ ማድረግ አለባችሁ በሚትኖሩበት ኤሪያ ላይ ማለት ነው። ሶ ጎቴ ኢንስቲትዩት ብለን ማለፍ እንችላለን። ሰርቲፊኬት ጎቴ ኢንስቲትዩት ሰርቲፊኬሽን ብለን ማለፍ እንችላለን። ቢኮዝ ዩቲዩብ ላይ ተለማምዳችሁ ለምሳሌ ላንጉዌጁን ዩቲዩብ ላይ ተለማምዳችሁ የሰርቲፊኬቱን ብቻ ሄዳችሁ መፈተን ትችላላችሁ እዚህ ላይ ማለት ነው። ሶ እሱ እንዴት እንደሆነ ዩቲዩብ ላይ ቪዲዮ ሜቢ ኔክስት ቪዲዮ ሰራላችኋለሁ። ይሄንን ኤግዛክትሊ ማታውቁ ሰዎች ካላችሁ ንገሩኝ እንሰራላችኋለሁ ማለት ነው። ሶ ሌሎች ላንጉዌጆችም የምትችሉት ካለ ለምሳሌ አንዳንዶቻችሁ አረብኛ የምትችላላችሁ እነሱን አረብኛውን ምናምን እዚህ ጋር ማስገባት ትችላላችሁ ማለት ነው። እንደዚህ ሞልታችሁ ከጨረሳችሁ በኋላ ኔክስት ትሉታላችሁ ማለት ነው። ኦኬ ሶ ኔክስት ስንል እዚህ ያመጣናል። እዚህ ጋር እንደምታዩት ለምሳሌ ይሄ ዩር ዊሽ የሚለው ምን መሆን እንደምትፈልጉ ቅድም መመረጥ ነው። ይሄ ዛት ኢዝ ዩ ማለት ላይክ የናንተ ፕሮፋይል ቅድም የሞላ ነው። ሃው ዱ ዩ ፋይንድ አስ ይላል። ይሄ የሆነ የማርኬቲንግ ጥያቄ ነው። ሶ የት እንዳገኛችሁት ምናምን እዚህ ጋር የፈለጋችሁትን ነገር መውላት ይችላላችሁ። ባናዝ ለማድረግ የሚጠቀሙበት ነው። ሶ ይሄን ባይ ሬጂስተሪንግ የሚለውን እቺን ቲክ እናደርጋለን። ከዛ ኮንቲኒው እንላለን ማለት ነው። ኢሜል ሊከናል ኮንፈርም አድርግላል። ሶ ኢሜላችሁ ላይ ትሄዱና ሊንክ ይመጣላችኋል ማለት ነው። ሶ አሁን ኢሜላችን ላይ ስንሄድ ይሄ ላይክ የኮንፈርም የሚደረግበትን ኢሜል ሊኮልናል ማለት ነው። ሶ ይሄን ላይክ euper.com የሚል ኢሜል ይመጣልናል። ስለዚህ ይሄንን እቺን ሊንክ ክሊክ እናደርጋለን። ሶ ይሄንን ክሊክ ስናደርግ አሁን እንትን አድርጓል ማለት ነው። ሎጊን ያደርገናል ማለት ነው። አሁን እዚህ ጋር እንደሚታዩት ዌልካም ምናምን ብሎ የነን እንትን ያመጣ ነው። ሶ ይሄን ላይክ ሎኬሽናችሁን ምናምን በደንብ እንትን ታደርጋላችሁ ማለት ነው። አሁን ፕሮፋይላችን ላይ ገብተናል ማለት ነው። ላይክ እዚህ ጋር እንደሚታዩት አሁን የነን ስም ጨምሯል እዚህ ጋር ማለት ነው። እዚህ ጋር የነን ስም ጨምሮ እያሳየኝ ነው። ሶ እዚህ ጋር ላንጉዌጅ ሰርቲፊኬት አፕሎድ አድርግላል እዚህ ጋር የሚታዩት ማለት ነው። ሶ ላይክ ሰርቲፊኬት ኦሬዲ ካላችሁ የላንጉዌጅ ሰርቲፊኬት ብላችሁ ላይክ ብዙ ሰርቲፊኬቶች አሉ እዚህ ጋር ለምሳሌ ሰርቲፊኬቶቻችሁን እንትን ማድረግ ትችላላችሁ እዚህ ጋር ያለውን ማለት ነው። የላንጉዌጅ ሰርቲፊኬት፣ ሜዲካል ሰርቲፊኬት፣ አይደንቲቲ ፕሩፍ ማለት ላይክ እንትን ነው። ይሄ ምንድነው ፓስፖርታችሁን ማለት ነው። ኦር ፈርስት ኤድ ሰርቲፊኬቱ እየወሰዳችሁት ካለ እሱን ታደርጋላችሁ። ኤክስፒሪየንስም ካላችሁ በሌተር የተጻፈ ኤክስፒሪየንስ ካላችሁ በዚህ ኤሪያ ላይ እሱን እዚህ ጋር ክሊክ አድርጋችሁ አፕሎድ ታደርጋላችሁ። ከዛ ድራይቪንግ ላይሰንስ ካላችሁ እሱን አፕሎድ ታደርጋላችሁ። ቻይልድ ኬር ሪፈረንስ ለምሳሌ ከዚህ በፊት ቻይልድ ኬር ላይ የሰራችሁት ነገር ካለ እሱን አፕሎድ ታደርጋላችሁ። ጀነራሊ ምንድነው በኦርደር ይሄን ሁሉንም አፕሎድ ማድረግ አለባችሁ። ለምሳሌ አካዳሚክ ሰርቲፊኬት ሃይ ስኩል ከሆነ ጨረሳችሁት የሃይ ስኩል፣ ዩኒቨርሲቲ ከሆነ ጨረሳችሁት የዩኒቨርሲቲ አፕሎድ ማድረግ አለባችሁ። እነዚህን ዶክመንቶች ማለት ነው አፕሎድ ለማድረግ ኦብቪየስሊ ይሄን ሴሌክት ታደርጋላችሁ። ከዛ አሁን የላንጉዌጅ ከዚህ ላይ ጀርመንኛ ነው። ከዛ ይሄንን ደግሞ ላይክ ቅድም ቢግነር ሌቨል ወይም ኤሌመንተሪ ሌቨል ብሎ ከሆነ እሱን ሴሌክት አድርገን ይሄን እንደዚህ ክሊክ ስናደርገው ሄዶ የፒሲያችን ላይ ሎኬሽን ያስቀመጥንበት ኦር የስልካችሁ ሎኬሽን ይከፍትላችኋል። ስለዚህ እሱን አድ ብላችሁ ትከፍታላችሁ ማለት ነው። ሶ በቃ ይሄንን ይመስላል። ኤቭሪቲንግ ዲቴል ያለው ነገር ይሄን ይመስላል። ኮንታክት የሚለውን ክሊክ ስታደርጉ ይሄ ይመጣላችኋል። ከዛ ሶሻል ሚዲያ አካውንት ደግሞ ካላችሁና በጣም ጥሩ የሆነ ፕሮፋይል ያላችሁ ካላችሁ እዚህ ጋር ቲክቶክ፣ ፌስቡክ፣ ኢንስታግራሞቹን ማስገባት ትችላላችሁ። ጆብ ሪኳየርመንት ለምሳሌ ምን ያስፈልጋል የሚለውን ነገር ቅድም የሞላናቸውን ነገሮች ያ ላይክ ሬድ ካንትሪዎች ለምሳሌ ኢትዮጵያ EU pairs do not meet visa requirement on the countries marked in red ይላል። ለምሳሌ አውስትራሊያ እና ካናዳ ቅድም ከመረጥነው ሀገር ማለት ነው። አውስትራሊያ እና ካናዳ ለኢትዮጵያ EU pair አይሰጡም ይላል። ስለዚህ አሁን ጀርመን እና ሉክሰምበርግ፣ አይርላንድ ይሰጣል ማለት ነው። ሶ እነዚህን አሁን ዲሰሌክት አድርገን ሌሎች ሀገራት መምረጥ እንችላለን። ለምሳሌ ሌሎች ላይክ መሄድ የምትፈልጉበትን ሀገር መምረጥ ይችላላችሁ ማለት ነው። ቢኮዝ 5 ሀገር ይፈቀዳል። ሴሌክት ካደረግነው 2ቱ አይፈቀድም፣ 3ቱ ይቻላል ይላል። ሶ እሱን እንትን ማድረግ እንችላለን። ጆብ ሪኳየርመንቱ ይሄ ነው ያየነው። ከዛ ሌተርስ ኤንድ ዲስክሪፕሽን ይላል። ሶ ሌላው ደግሞ ሞቲቬሽን ሌተር መጻፍ አለባችሁ እዚህ ጋር ማለት ነው። ይሄ ሞቲቬሽን ሌተር ምንድነው? ራይት ሞቲቬሽን ሌተር ቱ ዩር ሆስት ኢንክሉድ ፎሎዊንግ ፖይንት። አንተ ማንን መሆን ትፈልጋለህ? ላይክ ዋይ ለምን መሆን ትፈልጋለህ? EU pair ወይም ናኒ ለምን መሆን ፈለግ? ዋይ the candidate should host you። ለምሳሌ
ሆስት የሚያደርጋችሁ ፋሚሊ ምን ሪኳየርመንት ምን ስኪል ስላላችሁ ነው እናንተን ሆስት ማድረግ ያለበት ለምን ለዚህ ፖዚሽን ኳሊፋይ ታደርጋላችሁ ብሎ ይጠይቃችኋል ማለት ነው። ሶ ይሄንን በእንግሊዘኛ በትክክል መጻፍ አለባችሁ። እዚህ ጋር ኢንክሉድ ማድረግ ሌሎች ነገሮች ኢንክሉድ ማድረግ የለባችሁም ይላል። ሶ ይሄንን ይመስላል። ከዛ ኤክስፒሪየንስ ካላችሁ ኤዩ ፔር ወይም ናን ሆናችሁ ኤክስፒሪየንስ ካላችሁ እዚህ ጋር ትጽፋላችሁ። ዲስክራይብ ይሄ በጣም ኪ ፖይንት ነው ባይዘው ይሄ ሞቲቬሽን በቃ በጣም ወሳኙ ቦታ ነው። ፋሚሊዎቹ ይሄንን ካዩን እንጂ እናንተን የሚጠሯችሁ ላይክ በዶክመንቱ በመናምኑ አይደለም። ስለዚህ ይሄ ሞቲቬሽን ፓርቱን በጣም መጻፍ አለባችሁ በትክክል ማለት ነው። ሶ በዚህ ላይ እገዛ የምትፈልጉ ሰዎች ካላችሁ ቴሌግራም ላይ ልጽፉልን ትችላላችሁ። በፕሪሚየም የሆነ የተወሰነ ብር ቻርጅ አድርገን እኛ እንጽፍላችኋለን። ቢኮዝ ይሄ በጣም ኪ ነው። እንድትመረጡም እንዳትመረጡም የሚያደርጋችሁ ይሄ ቦታ ስለሆነ በዚህ ቦታ ላይ በጣም ጥንቃቄ ማድረግ አለባችሁ። ስለዚህ ይሄንን መሙላት አለባችሁ። ከዛ ማኔጅ ፒክቸርስ ያ ፒክቸር ለምሳሌ ራሳችሁን ፒክቸር ላይክ አፕሎድ ማድረግ ትችላላችሁ ለእንተናችሁ ማለት ነው ለፕሮፋይላችሁ። እዚህ ጋር በጣም ፒክቸሮች አሉ። ለምሳሌ ኢንኬዝ የሚጠይቋችሁ ከሆነ ማለት ነው ሶ ይሄን ለምሳሌ ዛቲዝሚ ብላችሁ ለፕሮፋይላችሁ ፒክቸር አፕሎድ ማድረግ ትችላላችሁ። ቪዲዮ ለምሳሌ ኤክስፕሌን ያደረጋችሁ ዩቲዩብ ቪዲዮ፣ ቲክቶክ ቪዲዮ ኦር ለምሳሌ ይሄንን የፈለኩት በዚህ ምክንያት ነው ብላችሁ ኤክስፕሌን ያደረጋችሁ ማድረግ ትችላላችሁ። ከዛ ሪፈረንስ ምናምን ካላችሁ ለምሳሌ ሪፈረንስ የሚሰጣችሁ ሰው ምናምን ካለ እሱንም ይዙ አፕሎድ ማድረግ ትችላላችሁ። ከዛ መጨረሻ ላይ ፕሮፋይላችሁን ሙሉ ለምሳሌ አሁን የነን እንትን አደረገ ማለት ነው ተገኝ ሊቪንግ ኢን ኢትዮጵያ 26 ነው ኤዩ ፓር ሊቪንግ ሉኪንግ ፎር ኤዩ ፓር ኢን ካናዳ ሀገራቶቹን አያችሁ ቅድም ያልነው አውስትራሊያ፣ ካናዳ፣ ጀርመን፣ አይርላንድ፣ ሉክዘምበርግ ፎር 24 months ይላል። ሶ ፕሮፋይላችሁ ይሄንን ይመስላል ማለት ነው። ሶ ይሄንን ፕሮፋይላችሁን ካዩ በኋላ ፋሚሊዎቹ እንትን ያደርጓቸዋል ማለት ነው። ሶ ላይካችሁን እንደዚህ ፖስት ካደረጋችሁ በኋላ በሁለት መንገድ ነው ስራ ልታገኙ የምትችሉት። አንደኛው ደረጃ ፋሚሊዎቹ ለምሳሌ እዚህ ጋር ያለውን ፕሮፋይላችሁን አይተው እናንተን ከወደዷችሁ እነሱም ፋሚሊዎቹ ራሳቸው ኮንታክት ሊያደርጓችሁ ይችላል ኦር ራሳችሁ አፕላይ ማድረግ ትችላላችሁ። ሶ ኢሜል እንትኖቹን ክሬት አድርጋችሁ ኢሜላችሁን ክሬት አድርጋችሁ አንዳንዶቻችሁ ብር ጠየቀን $59 ምናምን እያላችሁ የነበራችሁ ሰዎች ፕሪሚየም ስትሉ ነው። ሶ ፕሪሚየም የሚባለው ነገር አዲስ ስቴጅ ላይ አስፈላጊ አይደለም፣ አያስፈልጋችሁም። ስለዚህ በኖርማል ሬጂስተር አድርጋችሁ ፕሮፋይላችሁ እንደዚህ ሆኖ ስለሚታይ በዛ እንትን ማድረግ ትችላላችሁ ማለት ነው። ሶ ሌትስ ሴ ይሄን እዚህ ጋር ኦርደሩን ለምሳሌ ኦርደሩ ምን ይመስላል ቢኬም አን ኤዩ ፔር ኢን 7 ስቴፕስ ይላል። ሶ በኦርደር ምንድነው መሆን የሚቻለው ይላል። ሶ አሁን ምንድነው ከዛ ሰከንድ ስቴፕ ፋይንድ ራይት ሆስት ፋሚሊ ይላል። ሶ እሱ ደግሞ እዚህ ጋር ለምሳሌ ጆብስ በካንትሪ የሚለውን ይሄንን እንደዚህ ክሊክ እናደርጋለን ማለት ነው። ሶ አሁን ይሄ እዚህ ጋር እንደምታዩት ቻይልድ ኬር ጆብስ ሊስት ኦፍ ኤዩ ፐርሰንት ቻይልድ ኬር ጆብስ በካንትሪ ይላል። ሶ በየሀገራቱ አሉ ማለት ነው እዚህ ጋር እንደምታዩት ማለት ነው። ለምሳሌ የጀርመን ብትፈልጉ እኔን ጀርመንን እንደዚህ ክሊክ ታደርጋላችሁ ስራዎቹን ማለት ነው። ፋሚሊ የጀርመን ውስጥ ያሉ ስራዎች እነዚህ ናቸው። ሶ ለምሳሌ ሌትስ ሴ አሁን ጥቅሞቹ ደግሞ እዚሁ ይጽፋሉ። ለምሳሌ ይሄ ስንት ይላል 200 like we are looking for experienced EUPAR currently hosting 7 EUPAR all are like experience አላቸው ናቸው እነዚህ ሰዎች ማለት ነው። ሶ ከዚህ በፊት ከታይላንድ፣ ከሜክሲኮ፣ ከብራዚል፣ ከጣሊያን እና ፍራንስ የመጡትን ሆስት አድርገናል ነገር ይላል። ሶ እነዚህን ደግሞ ፕሮፋይላቸውን እንደዚህ ክሊክ አድርጋችሁ በማየት ምናምን እንትን ማድረግ ትችላላችሁ። አሁን ይሄ ጀርመን ውስጥ ነው የምንኖረው ይላል። ፕሮፋይላቸው ምን ይመስላል? ከዛ የኔ ኢሜል ይሄ ነው ክሊክ ሂር ቱ ሪሲቭ ኒው ኮንፈርሜሽን ኢሜል ይላል። እዛ ደግሞ ጆብ ዲስክሪፕሽን አሁን እነሱ ቅድም የተጻፈው ይሄ ሞቲቬሽን ሌተር ነች ማለት ነው። ሞቲቬሽን ሌተር ቱ ኤዩ ፔር ይላል። ለምን እንደፈለጉ ምናምን እየጻፉን እነሱም እናንተም መጻፍ አለባችሁ። ከዛ ይሄ ጆብ ዲስክሪፕሽን ነው። የፋሚሊ ኢንፎርሜሽን ነው ይሄ ፋሚሊ ሃዝ ፔትስ የላቸውም ይላል። የት ይኖራሉ? ሰባርብ ላይ። ሰባርብ ማለት ላይክ አርባን ነው ግን ሁለተኛ ከተማ አይነት ነገር ማለት ነው። አሁን አዲስ አበባና ባህር ዳር ወይም አዲስ አበባና መቀሌ አይነት ነገር ማለት ነው። ሶ እንደዛ ነው። ወርኪንግ አወር ደግሞ አለ እዚህ ጋር ፖኬት ሞኒ ኤዩ ፔር 280 ዩሮ ፖኬት ሞኒ ይሰጣችኋል። ሙሉ ነገራችሁ ከበር ከተደረገ በኋላ ቤት ተሰጥቷችሁ ምግብ በልታችሁ ምናምን ይሄ ላይክ ሊተራሊ ሴቪንጋችሁ ነው በየወሩ ማለት ነው። ከዛ ይሄ ደግሞ ፋሚሊ ዲስክሪፕሽን ምን ይመስላል የሚለው ነገር አለው። አኮሞዴሽን ላርጅ ሩም እና ባዝ ሩም አለን። ሶ we have a lot of guests in the house። ሶ ይሄ ዲቴል ነው።
ይሄ ላይክ ስፔሲፊካሊ ለዚህ ፋሚሊ ነው። ሌሎች ፋሚሊ ጋር መዳችሁ ክሊክ ቢታረጉ የራሳቸው ሆነ እንትን አላቸው። ሶ በዚህ መሰረት ኤቭሪቲንግ በማየት ፕሮፋይላችሁን ክሬት በማድረግ አክቲቭ በማድረግ በዛው እንትን ማድረግ ትችላላችሁ። ከዛ የእንትኑን ራሱ ለምሳሌ የፋሚሊዎቹን ራሱ ኮንታክት ማድረግ ትችላላችሁ። ለምሳሌ እንትን የምትፈልጉ ከሆነ እዚህ ጋር ጻፍ ትችላላችሁ ሎኬሽን። ከዛ አክሽን የወሰዱት መቼ ነው ላይክ ከ2 ሰዓት በፊት እንትን አድርጓል ማለት ነው። ይሄንን ክሊክ አድርጓል ማለት ነው። ሶ እንደዚህ ይመስላል። ሶ ፕሮፋይላችሁን እንደዚህ ክሬት አድርጋችሁ አክቲቭ አስደርጋችሁ በሁለት መንገዶች ስራ ማግኘት ይችላላችሁ የሚለውን ነገር ሜንሊ እንትን ያደርጋል ማለት ነው። ሶ ሞስት ፕሮባብሊ ይሄ ቪዲዮ በጣም ስለረዘመ እዚህ ጋር አቆማለሁ። እስከዚህ ያለውን አንደርስታንድ አድርጋችሁ ኔክስት ስቴፖቹን ደግሞ በጣም የሚያስቸግራችሁ ከሆነ ኔክስት ወይ ሌላ ቪዲዮ መስራላችሁ ይሆናል። ሞቲቬሽን ፓርቱ ደግሞ በጣም ኪ የስራ ታገኛላችሁ አታገኙም የሚለውን ነገር የሚወስነው ሞቲቬሽን ፓርቱ ስለሆነ ሞቲቬሽን ፓርቱ ላይ በጣም ተጣባችሁ የፈለጋችሁበትን ኤአይ ቴክኖሎጂ ተጠቅማችሁ መስራት ይችላላችሁ ማለት ነው። በዚህ ኤሪያ ላይ ኦር ፕሮፋይላችሁን ደግሞ ዊኒንግ አድርገን እንድናዘጋጅላችሁ ከፈለጋችሁ ቴሌግራም ላይ ልታወሩን ትችላላችሁ። ኦር ባዮ ላይ ኢሜል ስለማስቀምጥ በዛው ኢሜል ልጽፉልን ትችላላችሁ። እስካሁን የቆያችሁ ሰዎች ካላችሁ በጣም እናመሰግናለን። ይሄንን ቤት ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። እንደዛ አይነት ለእናንተ የሚጠቅሙ ኢንፎርሜሽኖችን በየሳምንቱ ይዘን ወደ እናንተ እንቀርባለን ማለት ነው። ዛሬ ያለን ይሄንን ይመስላል። ይመቻችሁ።